ያስቀምጧል ማለት ነው። ይህንን ክፍል ሲጀምረው የበጉ ማህበሮች የበጉና ማህበሮቹ በማለት ያስቀምጣል። ማህበሮች አካልነትን አንድነትን የሚያሳይ ነው ማለት ነው። ምዕራፍ 14 ከቁጥር 1 እነሆ በጉ በጽዮን ተራራ ላይ ቆሞ አየሁት አለ። በጉ በምን ቆሞ? በጽዮን ተራራ ላይ ቆሞ አየሁት። ጽዮን የተባለችዋ ማናት? እስኪ ከስር ጻፉ። ጽዮን ማናት? ጽዮን ማናት? አንድም መንግስተ ሰማያት ጽዮን ናት አይደለ? አንድም ክርስቶስ ያለባት ቦታ ሁሉ ምን ትባላለች? ጽዮን ትባላለች። መሰብሰቢያችን ናታ። ስለዚህ ኢየሩሳሌም ጽዮን እቺ የእግዚአብሔር ቃል ኪዳን የእግዚአብሔር የህይወት ቃል ኪዳን ያለባት ያቺ ድንኳን ያረፈችባት ድንኳን ውስጥ ያለችው የእግዚአብሔር የቃል ኪዳኑ የምትገኝበት ቦታ ሁሉ ምንድን ናት? ጽዮን ናታ። መሰብሰቢያችን፣ ማመስገኛችን፣ ለኃጢአታችን ምን ማስተሰሪያ የምናገኝባት ሁላችን ራሳችን አንጽተን ወደ ጽዮን የምንገባባት ጽዮን ቅድስና፣ ጽዮን መመረጥ፣ ጽዮን የተቀደሰ ስፍራን የምታሳይና። ስለዚህ በጉ በጽዮን ተራራ ላይ ቆሞ አየሁት። በምን? በተቀደሰችዋ ተራራ የዘላለም ፍርድ በሚፈረድበት በዛ ተራራ ላይ ቆሞ አየሁት። በግ የተባለው ማን ነው? ጌታችን ኢየሱስ ክርስቶስ። ጌታችን መድኃኒታችን ኢየሱስ ክርስቶስ በግ ተብሎ ተጠርቷል። ለምን ስንል እንግዲህ በግ ንጽህናን የሚያሳይ በግ መስዋዕት ስለነበረ ለኦሪት የሚሰዋው ሰው መስዋዕት በጉ ስለነበረ የአዲስ ኪዳናችን መስዋዕታችን ኢየሱስ ክርስቶስ በጉ ተብሎ ተጠርቷል ማለት ነው። ከእርሱ ጋርና ስሙና የአባቱን ስም የመንፈስ ቅዱስን ስም በማለት ይናገራል። እዚህ ጋር የዮሐንስ ራእይ ምንድነው የሚነግረን? በጉ በጽዮን ተራራ ላይ ቆሞ አየሁት። ከእርሱ ጋር ስሙና የእሱን ስም የክርስቶስ ስም፣ ክርስቶስ ማለት ወልድ ነው ብለናል። የአባቱ ስም የእግዚአብሔር አብ ስም ማለት ነው። የመንፈስ ቅዱስ ስም በግንባራቸው የተጻፈባቸው 144,000 ነበሩ በማለት በአብ ስም በወልድ ስም በመንፈስ ቅዱስ ስም የታተሙ አብን አባት፣ ወልድን አባት፣ መንፈስ ቅዱስን አባት አድርገው የተቀበሉ። ስለዚህ እነዚህ የታተመባቸው 144,000 የነበሩ ሰዎች ነበሩ ይላል ቅዱስ ዮሐንስ። በምን እየተመለከተ? በጽዮን ተራራ ላይ በጉ ቆሟል። በበጉ ፊት ለፊት ደግሞ 144,000 የተመረጡ የእግዚአብሔር አብን የእግዚአብሔር ወልድን የእግዚአብሔር መንፈስ ቅዱስን ስም በላያቸው ላይ የታተመባቸው ቆሟል በማለት ይናገራል። እንደ ብዙሃን ድምፅና እንደ ታላቅ ነጎድጓድ ድምፅ ያለ ከሰማይ ድምፅ ሰማሁ አለ። ደርዳሪዎችም እንደሚደረድሩት በገና ድምፅ ያለ ሰማሁ። መልካም ደርዳሪ ወይም መልካም የሆነ የሚደረድሩ ሰዎች በገና ሲደረድሩ እኩል የሆነ ድምፅ ህይወት የሚዘራ እንደሆነ አይነት ድምፅ ሰማሁ። በዙፋኑም ፊት ክርስቶስ ባለበት ዙፋን እንግዲህ ያቺ ጽዮን የተባለችው ክርስቶስ ያለባት ዙፋን ማደሪያው የሆነችው ያቺ ጽዮን እመቤታችን ጽዮን ተብላለች። እመቤታችን ጽዮን ተብላለች። የማን? የክርስቶስ ምኑ ስለነበረች? ማደሪያው ክርስቶስ ያለባት ቦታ ስለነበረ ጽዮን ተብላለች እመቤታችን። ስለዚህ ሰማያዊቷ ዙፋን ያቺ ጽዮን የተባለችው በዙፋኑ ፊት በአራቱ እንስሶች የምንላቸው ኪሩቤል በአለቆቹ ፊት አዲስ ምስጋና አመሰገኑ። አለቆች የተባሉት እነዛ 24ቱ አለቆች ወይም ደግሞ ካህናተ ሰማያት የምንላቸው ሱራፌል ማለት ነው። ከምድርም ከተዋጁት ከ144,000 በቀር ያለ ምስጋና ሊያውቅ ለማንም አልተቻለውም። ያቺን አዲስ የሆነችው ምስጋና ከ144,000 በቀር ማንም ሊረዳው ሊያውቀው አልቻለም። ያንን ቃል ሊረዱ አልቻለም። ለምንድን ነው እነሱ የተረዱ ሲል ከሴቶች ጋር ያረከሱ እነዚህ ናቸው ደናግል ናቸውና በማለት በድንግልና የነበሩ ስለሆኑ ድንግልናን የጠበቁ በቅድስና የነበሩ ስለነበሩ እነዚህ ያንን ቃል ምን ያሉ የሰሙ ወይም ያዳመጡ ነበሩ፣ የተረጎሙ ነበሩ። በጉ ወደሚሄድበት የሚከተሉት እነዚህ ናቸው። ለእግዚአብሔር ለበጉ በኩራት እንዲሆኑ ከሰዎች የተዋጁት እነዚህ ናቸው። በአንደበታቸው ሐሰት አልተገኘም፣ ነውርም የለባቸውም በማለት ይናገራል። እነዚህ 144,000ዎቹን ታስታውሱ ከነበረ የማን ወገን የምንላቸው ናቸው? እነዚህ የማን ወገን ነበሩ? ካስታውሳችሁ ከዚህ በፊት በነበረው በዮሐንስ ራእይ ላይ ገልጦልናል። እነዚህ ማን ናቸው? 144,000ዎቹ ታስታውሱ ከነበረ እስከሚታተምባቸው ድረስ ማንም እንዳያጠፋቸው ከእያንዳንዱ ነገር ስንት ከእስራኤል ነገር ስንት ነበሩ? 144,000 የመጡት 12ቱ ስንት ሆነው ነው? ስንት የያዕቆብ ልጆች በትክክል ስንት 12,000። ቤዛ ጎበዝ፣ ምሕረታዊ ጎበዝ።
ስለዚህ 12,000 ተመርጠው ስለነበረ 144,000ዎቹ በዚህ በንጉሱ ፊት የቆሙ ነበሩ ማለት ነው። 12,000 ከአንድ ነገድ ማለት ነው። ከምድርም ከተዋጁት ከ144,000 በቀር ያንን ምስጋና ሊያውቅ ለማንም አልተቻለውም። ከሴቶችም ጋር ያረከሱ እነዚህ ናቸው፣ ደናግል ናቸው። በጉ ወደሚሄድበት የሚከተሉት እነዚህ ናቸው። ለእግዚአብሔር ለበጉ በኩራት እንዲሆኑ ከሰዎች የተዋጁትም እነዚህ ናቸው። ከሰው የተዋጁት ማለት ከሰዎች ምን ያሉ ብዙ ሰዎች አሉ፣ ግን ከነዛ ምን የተባሉ የተመረጡ በማለት ያስቀምጣቸዋል። ለእግዚአብሔር ለበጉ በኩራት እንዲሆኑ ከሰዎች የተዋጁት እነዚህ ናቸው። በአንደበታቸው ምን ያልተናገሩ ሐሰት የሌለባቸው ነውርም ያልነበረባቸው እነዚህ አዲሱን ምስጋና ከቅዱሳን ጋር ምን ብለዋል? አመስግነዋል ማለት ነው። ይህን ብሎ ይናገራል። ከዛ ወዲያ 3 አዋጅ ነጋሪዎች መላእክትን የሚተርከው ክፍል ይመጣል የቅዱስ ዮሐንስ። ከዚህም በኋላ አለ ሌላ መልአክ በሰማይ በምድር መካከል እየበረረ መጣ። በሰማይና በምድር መካከል ማለት ምድር አለች፣ ሰማይ አለ። ስለዚህ በምድርና በሰማይ መካከል ያ መልአክ እየበረረ መጣ። በምድር ለሚኖሩ አሕዛብና ሕዝብ፣ አሕዛብ ማለት ያመኑ ያላመኑ ማለት ነው። ብዙ ሕዝብ ማለት ነው። እሺ ያመነም ያላመነም አሕዛብና ሕዝብ። ሕዝብ ሲል ደግሞ የተቆጠሩ ያመኑ ማለት ነው። አሕዛብ ሲል ያመኑትም ያላመኑትም አንድ ላይ ሲቆጠር ማለት ነው። በየሀገሩም ለሚኖሩ ወገን ሁሉ ይሰብክ ዘንድ የዘላለም ወንጌል ይዟል። ስለዚህ ይህንን ወንጌል ለመስበክ ያ መልአክ በእጁ ምን ይዞ ነበረ? የዘላለም የሆነቿን አሁን የምናነባትን የአዲስ ኪዳኗን ወንጌል ለዓለም ሁሉ ሊሰብክ ለሕዝብ ሁሉ ሊሰበክ ይዟል። እንዲህም እያለ በታላቅ ድምፅ ጮኸ አለ፣ እግዚአብሔርን ፍሩት አመስግኑትም፣ የጽኑ ፍርድ ሰዓት ደርሳለችና ሰማዩን ምድሩን ባህሩን ወንዞችን የውሃ ምንጮችም ለፈጠረ ለእርሱ ስገዱለት እያለ የመጨረሻዋን የወንጌል ስብከት ማን ሰበከ? ወንጌልን ክርስቶስ ሰበከ ነው። መጀመሪያ ነቢያት ተናገሩ። ነቢያት የተናገሩትን በክርስቶስ ተፈጸመ። ክርስቶስ የአዲስ ኪዳንን ወንጌል ሰበከ። ከክርስቶስ በኋላ ሐዋርያት ሰበኩ። ከሐዋርያት በኋላ ደቀ መዛሙርት ሰበኩ። ከደቀ መዛሙርት በኋላ ዛሬ እኛ ጋር ደረሰ። የመጨረሻውን ስብከት ማን ሰበከው? በምድርና በሰማይ መካከል እየበረረ ማን ሰበከ? መልአኩ ሰበከ ወንጌልን። ወንጌል ማለት የምስራች ማለት ነው። የምስራች ማለት ክርስቶስን መቀበል ማለት ነው። ለክርስቶስ ምን በሉ እያለ ስገዱ እያለ ሰበከ ማለት ነው። የፍርድ ቀን ደርሳለች እያለ ሰበከ። ልክ እሱ ሰብኮ ከተናገረ በኋላ ሁለተኛው መልአክ ከጥፋቷና ከዝሙቷ ወይም ለአሕዛብ ሁሉ ያጠጣች ታላቂቷን ባቢሎን ወደቀች እያለ ተከተለው። ባቢሎን ማለት ከተማ ናት። ባቢሎን ምሳሌያዊ ንግግር ነው። እሺ ባቢሎን ማለት ቀጥታ ባቢሎን ናት ማለት አይደለም። ባቢሎን በዘመኗ ለጣዖት የሰገደች ኃጢአት የምትሰራ እግዚአብሔር አምላክን የተገዳደረች በእግዚአብሔር ሕዝብ ላይ የተነሳች የእግዚአብሔር የሆኑትን ሁሉ የማረከች በእግዚአብሔር በሆኑ በተቀደሱ ነገሮች ላይ ሁሉ ጦርን ያወጀች ናት። ስለዚህ ዛሬ ባቢሎን ብዙዎች ናቸው። ኢትዮጵያኖች ባቢሎንን መስለናል። ባቢሎን የግፍ ምድር ነበረች። ኢትዮጵያ የግፍ ምድር ናት። ባቢሎን ሰው በመግደል ትደሰት ነበረ። ዛሬ ኢትዮጵያ ውስጥ ባቢሎንን የሚያስንቅ ግድያዎች እየታዩ። ባቢሎን መቀማት ትወድ ነበረ። ኢትዮጵያ ትቀማለች። ዛሬ ኢትዮጵያ ውስጥ ብዙ መቀማት የለም፣ በሁሉም ሀገር አለ። ግን የእኛን እናወራ። ባቢሎን ለእግዚአብሔር ቤተ መቅደስ ክብር አልነበራትም። ዛሬ በኢትዮጵያ ውስጥ ለእግዚአብሔር ቤተ መቅደስ ክብር የሌላችሁ ሰዎች ገብተውበታል። የቤተ መቅደሱ አገልጋዮች ሆኖ የማይገባቸውን የሚያደርጉ እንደ አፍኒና ፊናስ በእግዚአብሔር ቤተ መቅደስ ውስጥ እግዚአብሔር አምላክ መሐሪ፣ እግዚአብሔር አምላክ ይቅር ባይ ስለሆነ ዛሬ ቤተ መቅደሱ ብዙ ነገር ይሰራል። እግዚአብሔር የማይፈርድ የመሰላቸው። ስለዚህ ሁለተኛው መልአክ እንደነዚህ አይነት ከተሞች ሁሉ እንደወደሙ ባቢሎን ተብላ የምትጠሯ የመርከስ የእርክስናን ነገር የምታመጧ እንደወደቀች እየተናገረ ተከተለው። ልክ እርሱ እንደተከተለው ሶስተኛው መልአክ በታላቅ ቃል እንዲህ እያለ ተከተላቸው። ለዚያ አውሬና ለምስሉ የሚሰግድ በግንባሩ ወይም በእጁ የእሱን ምስል ምልክት የተጻፈበት እርሱ ያልተበረዘውን በቁጣው ጽዋ የተቀዳውን የእግዚአብሔርን የቁጣን ወይን ይጠጣል እያለ እየተናገረ ሄደ። እነዚህ ነገሮች በሚከናወኑበት ሰዓት ላይ የዚህ ዘንዶ ተብሎ የተጠራው አውሬ ተብሎ የተጠራው
የእርኩሱን የሰይጣንን ምልክት ያደረጉ ለእርሱ የተገዙ ለመነገድ፣ ለመሸጥ፣ ለመብላት፣ ለመጠጣት ብሎ እግዚአብሔር አምላክን ክደው ለዚህ በምዕራፍ 12 በምዕራፍ 13 ላይ ለተመለከትናቸው ለሚመጣው ለዚህ ለሐሰተኛው ነቢይ እኔ አምላክ ነኝ ብሎ እግዚአብሔር አምላክን ለሚሰድበው ለዚህ ምልክት ያላደረጉ ለዚህ ያልሰገዱ ቅዱሳን እንደሆኑ ግን የሰገዱ ግን ከእግዚአብሔር ዘንድ ፍርድ እንዳለባቸው መልአኩ እየተናገረ በቅዱሳን መላእክቱና በበጉ ፊት በእሳትና በዲን ይሰቃያል እያለ የሚጠብቃቸውን ሞት እያወጀ ሶስተኛው መልአክ ተከተለ። የስቃያቸው ጢስም ከዘላለም እስከ ዘላለም ድረስ ይወጣል። ስለዚህ ከዘላለም እስከ ዘላለም የማያባራ ቅጣት፣ ዘላለማዊ የሆነ ቅጣት አለባቸው ይላል። ለዚህ አውሬና ለምስሉ የሚሰግዱ የስሙንም ምልክት የሚጽፉ በመዓልትም በሌሊትም እረፍት የላቸውም ይላል። ቀንም ማታም እረፍት የሌለው ስቃይ አይከብድም። ይህንንም ፍርድ ይቀበላሉ እያለ እያወጀ ተከተለ። የእግዚአብሔርን ትእዛዝ የሚጠብቁ ኢየሱስን በማመን የሚጸኑ ቅዱሳን ትዕግስታቸው ይህ ነው ይላል። ከሰማይ ቃል መጣ እንዲህ የሚል ልክ ይህንን እያለ ያ መልአክ ሲሄድ ከሰማይ ምን መጣ? ቃል መጣ። እንደዚህም ይላል አለ። አሁን ጻፍ። ማንን? ዮሐንስን። ከሰማይ የመጣው ቃል ምን ይሏል? ጻፍ ይሏል። ቃል የተባለው ማን ነው? ቃል ማን ነው? ቃል ማን ነው? ቃል ማን ነው? ወልድ ነው። ቃል ማን ነው? ወልዳ ቃል ክርስቶስ አይደለም። ስለዚህ ቃል ምን ይላል? ጻፍ ይሏል። ጻፍ ማንን? ቅዱስ ዮሐንስን። ስለ እግዚአብሔር የሚሞቱ ብፁዓን ናቸው። ይህን ቃል የሚናገረው ማን ነው? ክርስቶስ ነው። ክርስቶስ ማን ነው? ከሶስቱ አካል አንዱ አካል ወልድ ነው። እግዚአብሔር አብ ያለውን ስልጣን አለው። እግዚአብሔር መንፈስ ቅዱስ ያለውን ስልጣን እሱ አለው። በስልጣን አያንስም። ስለዚህ ምን አለ? ምን አለ? ስለ እግዚአብሔር የሚሞቱ ምንድን ናቸው አለ? ብፁዓን ናቸው። ስለዚህ ዛሬ ስለ እግዚአብሔር የሞቱት ምንድን ናቸው? ብፁዓን ናቸው። አሁን መንፈስ ቅዱስ እንዲህ ብሏል፣ ከድካማቸው እንዲያርፉ ስራቸው ይከተላቸዋል። ከምን ድካም እንዲያርፉ? ከስጋ ድካም ያርፋሉ። ከስጋ ድካም ደግሞ በነፍስ ከሚፈረድባቸው ፍርድ ደግሞ ምድራዊ ህይወታቸው ላይ ጸንተው ያሉ ሰዎች ምናቸው ይከተላቸዋል? መልካም ስራቸው። ክፉ ስራ ያለው ክፉ ስራው ይከተለዋል። መልካም ስራ ያለው ደግሞ መልካም ስራው ይከተለዋል። መልካም ስራው ይከተለዋል። ወደ ህይወት ምንጭም ምን ይላል? ይወስዳቸዋል። ምን? መልካም ስራ በምድር ሳሉ ያደረጉት፣ በምድር ሳሉ የሰሩት። ይህ ቃል የማን ቃል ነው? የወልድ ቃል። ስለዚህ ጻፍ። ከሰማይ ቃል መጣ እንዲህም የሚል አሁን ጻፍ። ስለ እግዚአብሔር የሚሞቱ ብፁዓን ናቸው። አሁን መንፈስ ቅዱስ እንዲህ ብሏል፣ ከድካማቸው እንዲያርፉ ስራቸው ምን ይላል? ይከተላቸዋል። ወደ ህይወት ምንጭ ይወስዳቸዋል። ዛሬ የምናዝነው ለእኛ ነው እንጂ እርሱ በስሙ ታምኖ ለሞቱት ሀዘን አያስፈልግም። ማዘንስ ለእኛ በህይወት አሁን ላለን። ለምነው ጥቁር የምናደርገው? ለምነው ጥቁር የምንለብሰው? ስለ እግዚአብሔር ጸንተው ስለሞቱ፣ ገዳማትን ስለጠበቁ፣ እግዚአብሔር አምላክ የፈቀዱን ያንን የሞት ጽዋ እነርሱ ስለወሰዱ ነው እኛ ጥቁር የምንለብሰው? በተአምር እነርሱ እኮ በህይወታቸው ታምነው ለክርስቶስ ሄደዋል። በቃ የክብር ጉዞ ነው የሄዱት። ስጋቸው ድጋሜ ይነሳል፣ ነፍስ ግን ከእግዚአብሔር ጋር አለች። ዛሬ ማልቀስ በቁም ላለ ነው። ለሞቱት እልልታ ነው የሚገባው። ታምነው በክርስቶስ ስም አምነው በአንገታቸው ላይ ያለችዋ ማዕተብ ሳትበጠስ ሞተው ተገኙ ሲባል እልል ነው የሚባለው። ለምን ነው የምናለቅሰው? ማልቀስ የሚገባው ማዕተቡን በጥሶ ለሞተ ነው። በስጋውም የማይደላው በነፍሱም ላልደላው። እስኪ ተገደሉ ሲባል አንገታቸው ላይ ማዕተብ ካለ እልል በሉ፣ እልል በሉ። ማዕተብ ሳይበጥስ ለሞተ ለዛ ሰው አመስግኑለት። የሄዱት ወደ ዘላለማዊ የእረፍት ቤት ነው። ይህ ደግሞ የታመነው የክርስቶስ ቃል ነው። ምን አለ? ልድገመው። ስለ እግዚአብሔር የሚሞቱ ብፁዓን ናቸው። ስለማን? ስለ እግዚአብሔር የሚሞቱ። እንደምንሞት ያውቃል። አንዳንዴ በጣም የሚያናድድ ቃል አለ፣ ሰምታችሁት ከሆነ ቀኝህን ለመታ ግራህን ስጥ የሚለውን ቃል እኔ አላምንበትም የሚል። ይህን ቃል ያላመነ ይፈረድበታል እኮ ታውቃላችሁ። እንዲህ ብሎ ለተናገረው እንኳን ይፈረድበታል። ምክንያቱስ ይህ ቃል የታመነ ቃል ነው።
እግዚአብሔር አምላክ በዚህ ቃሉ ዓለምን ፈጥሯል። በዚህ ቃሉ መላእክትን ፈጥሯል። በዚህ ቃሉ ዓለምን አጽንቷል። በዚህ ቃሉ ሰማይን ያለ ምሰሶ ምድርን ደግሞ ያለ መሰረት ዘርግቷል። ይህ ቃሉ ኃያል የሆነ ቃል ነው። አጠቃቀማችንን እናስተካክል። ቀኝን ለመታ ግራን ስጥ ያለው በእምነት አንድ ለሚሆነው ወንድሙ ነው እንጂ መጥቶ ቤተክርስቲያን ለሚያውድመው አይደለም ብሎ ይነገራል እንጂ በዚህ ቃል እኔ አላምንም የሚል ሰው ክርስቶስን እየካደ ነው። በሌላ ቋንቋ ጌታችን መድኃኒታችን ኢየሱስ ክርስቶስ ያንተ ቃል የማይጠቅም ቃል ነው እያለው ነው። ሎቱ ስብሐት። እንደዚህ አይባልም። ከአንድ ክርስቲያን አይጠበቅም። ይሄ ቃል ነው ያስደበደበኝ፣ ይሄ ቃል ነው ያስመታኝ፣ ይሄ ቃል ነው ያስደፈረኝ፣ ይሄ ቃል ነው የበታተነኝ፣ ይሄ ቃል ነው እኔ እንደዚህ እንደሆነ ያደረገኝ ማለት አይጠበቅበትም። ምክንያቱም የእግዚአብሔር ቃል ነው። ቃሉ የታመነ ነው። ይሄ ያለ ሰው ካለ ንስሐ መግባት አለበት። የንስሐ አባት ጋር ንስሐ ግቡበት። ግን ምንድን ነው ትርጓሜ የሚለውን ሰው ሌላ ቀን በደንብ እናያለን። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በቃሉ ለቅዱስ ዮሐንስ ምን እያለው ነው ያለው? ስለ እግዚአብሔር የሚሞቱ ብፁዓን ናቸው። እግዚአብሔር አምላክ የሚሞቱትን በስሙ የታመኑትን መስቀል ስለያዙ ሲሞቱ ስላላያቸው እንዳይመስላችሁ፣ ወይም ስለማያውቃቸው አይደለም፣ ወይም ደግሞ ኃይል ስለጎደለው አይደለም። ራሱ ጌታ ኢየሱስ ክርስቶስ እንኳን ሰማይን ምድርን የፈጠረ በቃሉ ለሰው ልጆች ብሎ በመስቀል ላይ ተሰቅሏል። ማዳን ሳይችል ቀርቶ ማጥፋት ሳይችል ቀርቶ ታዲያ ከሞት እንዴት ተነሳ? ከሞት እንዴት ተነሳ? ዛሬ የሚገሉ ሰዎች እግዚአብሔር የሌለ ስለመሰላቸው መሞት ብፁዕ ለመሆን ዛሬ ግዴታ ተሰጥቶ ነው። ስለዚህ ለምንሞት ለእኛ ወይም ደግሞ ለሞቱት ሳይሆን በቁም ላለ ለእኛ ሙሾ ማውረድ ያለብን። እነሱም አንደኛቸውን ሄደዋል። ስለዚህ ቅዱስ ዮሐንስን ሞት እንዳለ ለእግዚአብሔር ታምነው የሚሞቱ ብፁዓን እንደሆኑ እግዚአብሔር አምላክን ወደው ለእግዚአብሔር አምላክ ታምነው ስለ ስሙ ብለው የሚሞቱ ሰዎች ዘለዓለማዊ የሆነ መመረጥ እንዳላቸው ይህንን ቅዱስ ዮሐንስ እንዲጽፍ ነገረው ማለት ነው። በዚህ ክፍል ቁጥር 14 ላይ ምዕራፍ በደንብ አድርጋችሁ እያያችሁ ምዕራፍ 14 ቁጥር 14 ላይ ይሄ ስለ ባለማጭዱ ይናገራል። ምንድነው ባለማጭድ የሚለው? እስኪ እንመልከተው። ብርህት ደመና መጣች፣ የምታበራ ደመና መጣች። በዚያች ደመና ላይ የሰው ልጅ የሚመስል ተቀምጦ ነበረ። ምን የሚመስል? የሰው ልጅ የሚመስል። በራሱ ላይ የወርቅ አክሊል አለ አለ። ስለዚህ ያ የሰው ልጅ የሚመስለው ማን ነው? ክርስቶስ ነው አይደል? ቅዱስ ዮሐንስ በወንጌሉ ምዕራፍ 1 ቁጥር 1 ላይ ምን አለ? ቃል ነበረ፣ ቃልም ስጋ ሆነ አለ። ያ ስጋ የሆነው ኢየሱስ ክርስቶስ አባታችን አባ ባሲሊዮስ፣ አባታችን ቅዱስ አትናቴዎስ በሃይማኖት አበው ላይ ከመቤታችን ስለተወለደ የሰው ልጅ ደክሞ የነበረው እርሱ ከእግዚአብሔር አብ የተወለደው እርሱ የእግዚአብሔር አብ ልጅ ነው። ያ የነበረው ነው ደግሞ የተወለደ ብሎ የተናገሩለት ይህ ኢየሱስ ክርስቶስ የሰው ልጅ ተብሏል። ስለዚህ በደመና ተቀምጦ የመጣው በራሱ ላይ የወርቅ አክሊል ያደረገው በእጁም የተሳለ ማጭድ ይዟል አለ። ምን ያለ? የተሳለ ማጭድ። ማጭድ ገበሬ ያውቀዋል። የማጭድን ስራ ገበሬ ያውቃል። ማጭድ ጥቅም አለው። ማጭድ ሁለት ነገርን ይለያል። ማጭድ ጊዜ አለው ለማጨድ አይደለ? የሆነ ዘሪ ዘርቶ ወዲያውኑ ሄዶ ማጭድ ይዞ አይመጣማ። ዘሪ ዘራና ይጠብቃል። ምን እስከሚል? ፍሬ እስከሚያፈራ። ምን እስከሚል? እስከሚሞት፣ እስከሚደርቅ አይደለ? ፍሬው ህይወት እስከሚሰጥ ድረስ ይጠብቃል በትዕግስት። የማያፈራውም የሚያፈራውንም ይጠብቀዋል። የሚጠቅመውንም የማይጠቅመውንም ያየዋል። ጊዜው ሲደርስ ባለ እርሻው ራሱ ነውና ያን ዘር የዘራው ራሱ ነውና ዘሩ መልካሙንና መጥፎውን ለይቶ የሚያውቅ እሱ ነውና ያንን ገብቶ ጊዜው ሲደርስ ያጭዷል። ፍሬውን ለብቻው ይለየዋል። ገለባውን ደግሞ ለብቻው ያደረገውና ገለባውን ወይ ለከብቶች ይሰጣል ወይ እሳት ያነድበታል። የሚፈለገው ፍሬ ነው። ዘርዘሪው እግዚአብሔር አምላክ ነው። ባለማጭዱ እግዚአብሔር አምላክ ነው። ዘር እኛ ነን። እኛ ተዘርተን በቅለናል። እግዚአብሔር አምላክ ወደዚህ ምድር ዘርቶናል። ምድር የእሱ ናት። ምድር የማብቂያ ስፍራ ናት፣ እርሻ ናት። እኛ ደግሞ በመልካም መሬት ከወደቅን መልካም ፍሬ ይኖረናል። አለት ላይ የወደቀ
ያብባል፣ ያድጋል፣ ግን ቶሎ ይሞታል። በእሾህ መሃል የወደቁት ስለ ሀብትና ስለ ንብረታቸው ሲጨነቁ ፍሬ አያፈሩ። በጭንጫ ላይ የወደቁት ጭንጫው ከስር አፈር እንዳይኖር አድርጎ ድንጋይ ስለሆነ ትንሽ አፈር ስላለው ይደርቃል፣ ፍሬ አያፈራ። በመንገድ ላይ የወደቁ ቃሉን ዝም ብለው ሰምተው የነበሩ ወፎች ምናምን መጥተው ይለቅሙታል። ትርጉሙን የማቴዎስ ወንጌል ላይ አለ። በመልካም መሬት ላይ የወደቁት ደግሞ 60 100 40 ፍሬ አፍርተው ይታያሉ። ስለዚህ በዚህ ክፍል ላይ ብርህት ደመና መጣች፣ የምታበራ ደስ የምትል ደመና መጣች። ለምን በደመና መምጣት አስፈልገው? እንዲሁ በደመና ወደ ላይ ሲሄድ እንዳያችሁት ይህን የሰው ልጅ ደግሞ ዳግም ትያዩታላችሁ ብሎ የሐዋርያት ሥራ ምዕራፍ 1 ላይ እንደተጻፈልን እንዲሁ በደመና እንደወጣ እንዲሁ በደመና ይመጣል። የሰው ልጅ የሚመስል ተቀምጦ ነበረ። በራሱም ላይ የወርቅ አክሊል አለ። የወርቅ አክሊል ማለት ንግስናውን፣ የነገስታት ንጉስ፣ የጌቶች ጌታ፣ የአማልክት ሁሉ አምላክ መሆኑ፣ ገዢ መሆኑ፣ አለቅነቱን የሚያሳይ ሲሆን በእጁም የተሳለ ማጭድ አለ ይዟል። ማለት ማጭድ እንደዚህ የሆነ ማጭድ የሚመስል ነገር በእጁ እንደዚህ ይዞ ምናምን ማለት አይደለም። ቃሉ ሰይፍ ቃሉ ምንድን ነው? ሰይፍ ነው። ቃሉ ሰይፍ ነው። ለሚጠቀምበት ህይወት፣ ለማይጠቀምበት ሞት ያመጣል። ስለዚህ በእጁ የተሳለ ማጭድ ይዟል። የሚለይበትን፣ መልካሙን ከመጥፎ የሚለይበትን ይዟል። ከእግዚአብሔር መቅደስ ሌላ መልአክ መጣ። ከእግዚአብሔር መቅደስ ሌላ መልአክ መጣ። በሰማይ ምን አለ? መቅደስ አለ፣ ታቦት አለ፣ ማጥንት አለ፣ ዕጣን አለ፣ አገልጋዮች አሉ፣ ካህናት አሉ። በንጉሱ ፊት የመሰዊያ ቦታ አለ፣ መስዋዕት አለ። በንጉሱ ፊት ቤት በሰማይ። ስለዚህ ከዛ ሰማያዊ ከሆነችው ቤተ መቅደስ ውስጥ መልአክ ሲወጣ አየ። ምን አለ? መልአክ ሲወጣ ሌላ መልአክ ወጣ አለ። በደመና ላይ ለተቀመጠው በምን ላይ ለተቀመጠው? በደመና ላይ ለተቀመጠው የማጨድ ሰዓት ስለደረሰ ማጭድህን ላክና እጨድ፣ የምድሪቱን መከር ደርሷል ብሎ በታላቅ ድምፅ ጮኸ። መልአኩ ምን አለ? ጮኸ። በቃ አሁን የመጨረሻው ሰዓት ደርሷል። ለምን ተከልክለው ነበረ? ታስታውሱ ከነበረ በማቴዎስ ወንጌል ላይ ስንማር ታስታውሱ ከነበረ ከዚህ በፊት መልካም ዘርን ዘርቶ ራሱ ጌታችን ኢየሱስ ክርስቶስ የተናገረው ለምን በምሳሌ ታስተምራለህ ብሎ የጠየቁት ክፍል ላይ ምዕራፍ 13 ላይ የማቴዎስ ወንጌል ምዕራፍ 13 ካስታወሳችሁ ለምንድነው በምሳሌ የምታስተምረው ብለው ሲጠይቁት ጌታችን ኢየሱስ ክርስቶስ አንድ ምሳሌ ነገራቸው። ሐዋርያት ተሰብስበው በነበረበት ሰዓት ላይ አንድ ገበሬ መልካም ዘርን ዘርቶ ወደ ቤቱ ተመልሶ ገባ አለ ጌታችን ኢየሱስ ክርስቶስ። በደንብ አስተውሉ። ከዛ ወዲያ በዛ መልካም ዘር ላይ ደግሞ ጠላት መጣና ዘር ዘራ። ምን ዘራበት? አሜኬላ፣ እሾ፣ የተለያዩ ነገሮች አረም ዘርቶበት ወጣ። ልክ ማቆጥቆጥ ሲጀምር፣ መብቀል ሲጀምር መልካም ዘር ብቻ ሳይሆን የተደባለቀ ዘር በቅሎበት ተመለከቱት አገልጋዮቹ። ወደዛው ገበሬ እየሮጡ መጡና አለቃቸውን ማለት ነው፣ ለምንድን ነው መልካም ዘር ነበር የዘራው፣ ነገር ግን የተቀላቀለ አረም ሁሉ አብሮት ምን ብሏል? በቅሏል ብለው ይነግሩታል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌያዊ ትምህርት ነው። እሺ በደንብ አድርጋችሁ ስሙ። ምሳሌ ማለት የማይደረግ ሳይሆን እየሆነ ያለውን ነገር በምሳሌ ሲያስተምር ማለት ነው እንጂ ለምሳሌ ተብሎ የሆነ ነገር ተነግሮ የማይሆኑን ተናግሮ አለፈ ማለት አይደለም። ስለዚህ ምንድነው እያለ የነበረው? ጌታችን መጥተው ነገሩት እና በጣም ተናደዋል። ይጠይቁታል ማለት ነው። ገበሬው እንደዚህ ይላቸዋል፣ ጠላት ማታ ዘራበት አላቸው። መልካሙን ዘር ቀን ዘርቶ ሲመጣ ክርስቶስ፣ ያ ገበሬ ዘርቶ ሲመጣ ጠላት ደግሞ ሌሊት መጥቶ በተዘራው ዘር ላይ መጥፎ እንክርዳድን ዘርቶበት ነው የመጣው። ስለዚህ እነዛ አገልጋዮቹ የበቀለውን መልካም ዘር የሚያበቅለውን የተተከለበት ላይ የበቀለውን አረም እንንቀለው ብለው ጠየቁት። ያ ገበሬ እንደዚህ አላቸው፣ አይ አሁን አትንቀሉ፣ ጊዜው አይደለም አላቸው። ለምን? መጥፎውን ስትነቅሉት ምኑን አብራችሁ ትነቅሉታላችሁና፣ መልካሙን ትነቅሉታላችሁና። ስለዚህ የመከር ጊዜ ምን ይበል? ይድረስ። መከር ማለት የሚታጨድበት ጊዜ ምን ይበል? ይድረስ። እስከዛ ድረስ ግን ምን ይበል? አብሮት ይብቀላል። ከዛ ላይ ትርጉሙን ራሱ ነገራቸው። ዘርዘሪው የነበረው የሰው ልጅ የተባለው ክርስቶስ ነው፣ ወንጌል የሰበከልን
መጥፎ ዘር የዘራው ሰይጣን ነው፣ ራሱ ክርስቶስ ነው ትርጓሜውን የነገራቸው። ሰይጣን ነው አላቸው። መልካም እግዚአብሔር አምላክ መልካም ለህይወት የሚሆኑ ነገር ዘርቶ በሄደበት ሰዓት ላይ ደግሞ ማታ የተባለው ሲጨልም ማለት ሳይሆን ጨለማዊ የሆነው የጨለማው አበጋዝ የሆነው ደግሞ ይመጣና በልባችን ላይ መጥፎ ነገርን ዘርቶ ይሄዳል። መልካም ዘር የሚዘራው በልባችን ላይ ነው። ሰው በልቡ ነው የሚያስተውለው። እግዚአብሔር አምላክ ሆይ መልካም ልቦና ፍጠርልኝ ነው የምንለው። ስለዚህ በዚህ ልባችን ላይ መልካም ዘርም መጥፎም ዘር እኩል ይዘራል። ማብቀል የእኛ ድርሻ ነው፣ መቀበል የእኛ ድርሻ ነው የሚሆነው። እግዚአብሔር አምላክ መልካም ልብን ንጹህ ልብን ሰጥቶን ዘርቶብናል ቃሉን። ይህን ቃል ደግሞ ረብሸን አሜኬላ እንዲበቅልበት ካደረግነው ምን ይሆናል? ልባችን ላይ ሁለቱ ይበቅላል። ስለዚህ እነዛ አገልጋዮች የተባሉት መላእክት ናቸው። ትርጓሜውን ተናግሯል። የእግዚአብሔር አምላክ አገልጋዮች፣ የቃሉ አገልጋዮች ናቸው። መጥተው ሊያበጥሩት ሊለዩት ሲሉ እንዳትለዩ እስከሚያድግ ድረስ ጠብቁ የተባሉት አሁን መጥተው ውርጅብኝ ቢያወርዱብን ስለ ኃጢአተኞቹ መልካሞቹም አብረው ስለሚቀሰፉ የመከር ጊዜ የፍርድ ጊዜ እስከሚደርስ ይቀጥል ብሏል። ይህን ማረጋገጫ የምናገኘው ወደፊት እንማሯለን። በዚህ በዮሐንስ ራዕይ ምዕራፍ 22 ቁጥር 12 ላይ ከቁጥር 11 ጀምሮ ስንመለከት ኃጢአት የሚሰራው በኃጢአቱ ይቀጥል፣ የሚጸድቀው ይጽደቅ፣ የሚጎዳው ይጉዳ እያለ ጌታችን ሲናገር ነው ያለን። በስተመጨረሻ ላይ ግን የሁሉም ስራቸው እኔ ጋር አለ እንደ ዋጋቸው ከፍላለሁ ብሏል ክርስቶስ። ስለዚህ በዚህ በዮሐንስ ራዕይ ምዕራፍ 14 ቁጥር 14 ላይ የምንመለከተው ቃል ስለዚህ ነገር የሚናገር ነው ማለት ነው። ስለዚህች የፍርድ ቀን ያን ሁሉ ዘመን ጨርሰን የመጨረሻው የፍርድ ቀን ባለ ማጭዱ እውነተኛው ገበሬ የሚነጥለው የሚለየው እርሱ እግዚአብሔር አምላክ ለፍርድ እንደሚመጣ የሚናገርበት ክፍል ነው ዮሐንስ ራዕይ ማለት ነው። ስለዚህ በደመና ላይ የተቀመጠው ማጭዱን በምድር ላይ አነሳ ይላል። መለያውን ምን አለ? ምድር ላይ አነሳ፣ ምድርም ታጨደች ይላል። ስለዚህ በምድር ላይ የሚቀር ማንም የለም። ምድር ላይ ዘር ተዘርቷል። ስለዚህ በምድር ላይ የተዘራው ዘር በጠቅላላ ምን ይሆናል ማለት ነው? በምድር ላይ የተዘራው ዘር ሁሉ ይታጨዳል። ሌላ መልአክም በሰማይ ካለው መቅደሱ ወጣ። ልክ ይህ ሲታጨድ ወጣ። እርሱም ደግሞ የተሳለ ማጭድ ይዟል። ሌላ መልአክም ከመሰዊያው ተከተለው። ይህም በእሳት ላይ ስልጣን ያለው ነው። ድምፁን ከፍ አድርጎ ያን የተሳለ ማጭድ የያዘውን በታላቅ ድምፅ ጠርቶ ዘለላዎቹን ፈጽመው በስለዋልና የተሳለ ማጭድን ላክ፣ በምድር ያለውን የወይን ዛፍም ዘለላዎቹን ቁረጥ አለው። ያም መልአክ ማጭዱን አነሳ፣ ወደ መሬትም አወረደው። በእርሱም የምድር ወይን ፍሬ ቆረጠበት። በገናናው በእግዚአብሔር የቁጣ ማጨዲያም ጨመረው። የወይኑም መጭመቂያ ከከተማው ውጪ ተረገጠ። እስከ ፈረሰች ልጓም የሚደርስም ርቀቱም 1600 ምዕራፍ ሆኖ ከመጭመቂያው ወጣ በማለት ያስቀምጣል። የእግዚአብሔር የፍርዱ ምን ማለት ይመስላችኋል? በምድር ላይ ያለው ሁሉ ከፍተኛ የሆነ መቅሰፍት ይመጣበታል። እግዚአብሔር አምላክን ያልወደዱ እግዚአብሔር አምላክን የወደዱ የሚለዩበት የሚጣሩበት የእግዚአብሔር የፍርድ ቁጣ የሚመጣበት እግዚአብሔር አምላክ ምድርን በቃት የሚልበት ዘመን እንደሚመጣ የሚናገር ነው። ርቀቱ 1600 ምዕራፍ የሚሆን ከመጭመቂያው ምን ይላለም ይወጣል ማለት ነው። ከከተማ ውጪ እስከሚፈስ ድረስ የብዙዎች ሞት ይሰማበታል ማለት ነው። እግዚአብሔር አምላክ በከፍተኛ ቁጣ ወደዚች ምድር በዚህ ልክ ይመጣል ማለት ነው በማለት ምዕራፍ 14 የዮሐንስ ራዕይ እግዚአብሔር አምላክ እንዴት አድርጎ እንደሚለይ እንዴት አድርጎ የሰው ልጆችን ሊያበጥር እንደሚመጣ ድጋሚ በመጣበት ሳለ እሱን በማያውቁት እርሱን በካዱት ላይ ምን ያህል ቁጣ እንደሚያነሳ ያመኑትን ደግሞ ምን ያህል አድርጎ እንደሚመርጥ በዚህ በዮሐንስ ራዕይ ላይ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ይናገራል፣ ያስተምረናል ማለት ነው። ጸሐፊው ቅዱስ ዮሐንስ ነው። እንግዲህ ለአንድ ሰዓት ያህል የዮሐንስ ራዕይ እንደዚህ ተምረናል ማለት ነው። ከአንድ ዝማሬ በኋላ ደግሞ የቅዱስ ማርቆስን ክፍል ምዕራፍ 3 ካልተሳሳትኩኝ እሱን እንማራለን ማለት ነው። እግዚአብሔር አምላክ ከሁላችን ጋር ይሁን። እግዚአብሔር አምላክ ይጠብቀን ይቆየን። ከአንድ ዝማሬ በኋላ የማርቆስ ወንጌል እንጀምራለን። እናት መዝሙር ምረጪ።